እንዴት ነሽ ልጁ? ምንድነው ቆይ እዚህ ቤት የሚያመላልስሽ? የወንድሜ ሚስት መሆንሽ እንዲታወቅልሽ ነው? ኧረ እኔ ሮማንን ለማየት ነው የመጣሁት። ሮማንን ማየቱ ለምን አስፈለገ? አንቺ እንዴት ነው የምትናገሪው? እባክሽ እንዴትም ልሁን አንተ አያገባህም። አንተም ብትሆን ከበፊቱ ጸባይ በጣም ተቀይሯል። እንዴት እኔ መሻመሌ ተቀየረ? አንቺ ነሽ እንጂ እንደ ቲና ዳሚ ወንክር ምንቅር ሆንክር ምንቅር እያልሽ ያስቸገርሽው። አደይ አሁን ግን ወደዚህ ቤት ባስገቢ ይሻልሻል። ለምን? አደይ ማሚ አንቺ ላይ በጣም ተናዳብሻለች። አደይ እኔ የምልሽን ስሚኝ፣ ነይ ውጭ። አንቺ ልቀቂያት ብያለሁ። አንቺ ማን ወሳኝና አዛዥ አደረግሽ? አደይ እንዲምነቂያት አሹ፣ አንተ ምን የምታውቀው ነገር የለም። ማሚ አደይ እንደሚያገባት እኮ አታውቅም። ቆይ ዴቭ አልነገራቸውም? አልነገራትም። አደይ አሁንም ቢሆን አትቅለብለቢ፣ ነይ ውጭ በቃ። ግን እኮ ለሁሉም ሰው እንደሚናገር ነግሮኛል። አዎ እንደሚያገባ ነው እንጂ አንቺ እንደሚያገባ ለማንም አልተናገረም። ገባኝ። ቆይ ለምን አልተናገረም? አሁን ሽማግሌ ሲልክ ማን እንደሆነች መናገሩ ይቀራል? ቆይ መደባበቁ ለምን አስፈለገ? እስከ መቼ ተደብቀን? ሁሉንም ነገር ለትዬ እኔ እነግራቸዋለሁ። ምን ብለሽ ነው የምትነግሪው? ሚስቱ እንደሆንኩኝ ነዋ። ልጄ ነሽ ይሉኝ የለ ዛሬ ምን እንደሚሉ ሰማለሁ። አደይ አሁን ረፊ፣ የዛኔ ሙሽራ ሆነሽ ስትመጪ የራሳቸውን ማዋረድ ስለማይፈልጉ የዛኔ ማንም ሰው ምንም አይልሽም። አሁን ከተናገርሽ ግን ነገሩን በሙሉ ነው የምታበላሽው። አይመለከትሽም። በእኔ ሊኮራብኝ እንጂ ሊያፍርብኝ አይገባም። ካፈረብኝ ፊት ለፊታቸው አንቺን ማግባት አልፈልግም ይበለኝ። አንቺ ጤና የለሽም እንዴ? ነይ እዚህ ቁሚ። ቆይ ዴቭ እኔን እንዲያገባኝ ምን ያንሰኛል? ምንም አያንስሽም እህቴ። አንቺ ብትበዥበት እንጂ አታንሽበትም። ታዲያ እኔ እኮ ክብር ያለኝ ሴት ነኝ አይደል? ለቤተሰቦቹ ይህን ያክል ለማስታወቅ ለምንድን ነው የሚፈራው? ቆይ ምን ነው የሚያሳፍረው? እስኪ ንገሩ። ምንም የሚያሳፍር ነገር የለሽም እህቴ። ግቢና ነገር የማን ልጅ እንደሆንሽ አላወቀሽም። መጣችን እንደሱ ይቅርታ፣ እኔ ያፎነፍታ ነው። እኔ እኮ ችግር አለብኝ በጣም። እኔ ያመኛል፣ ማርያምን ያመኛል። እኔ በቃ ለዛሬ ቅርብ እያለ አንተ ምን ልትሆን እፈነክታለሽ? አይገርምም? መቼም አታደርጉም። ቆይ አንተ ሲሆን ነው እንዴ እንደዚህ የምትሆኑ? እኔ ስንት ናዳ ነበርክኝ። ምን አይነት ቀልድ ነው ግን የምትቀልዱ? አንተ ሲያስጠላ በእናትህ። ምንድን ነው አንተ ስንቴ እንደዚህ አሹ ስራ እንዴት ነው? ይመስገነው ደግ ነው። እኔም ልሽ ለዴቭ ነገርሽው? አልነገርኩትም፣ እስካሁን አላገኘሁትም። እንዴ ለምን አላገኘሽውም? ከዛ በኋላ ዴቭ ከደረጃው ላይ የመጣ ይገኝ ነበረ። ከዛም በኋላ የኔ ፍቅር ያለ ግንባሮን የሳማ አሁን መጥተሻል እንዴ? አንዴ ብቻ ላወራ ፈልጋለሁ ብላ አደይን አኩርፋለች። ምን ነው በሰላም ነው ወይ እያለት ከዛ በኋላ ዴቭዬ እንግዲህ ይቅርታ ቻለው ይለዋል አሹ ማለት ነው። ዴቭ ምን ተፈጠረ ብሎ አደይን ይዞ ውጭ ይወጣል። ከዛ ሩታም በጣም ተናዳለች። አደይ እዛና ሀገሯ ላይ ስንትና ስንት ወንዶች ያፈጃት ዛሬ የእናቱ ሚስቴ ናት ብሎ ለማውራት ለምንድን ነው የሚያፍርበት? አደይ በንግግር ወቅት ሳያረጉ እንዳይጣሉ ፈርቻለሁ ትላለች ሮማን። የውልሽ ሮማን የምትፈልገውን የምታስበው የምትመኘው ነገር አብጥታ መናገር አለባት። አው ይላታል ማለት ነው አሹ። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ያላችሁ በሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። አለይና ጫኔ እንግዲህ ጋሼ ሁለታችንን ይፈልጋል። የእሳቸው ፍላጎት አያውቅም። ደግሞ ምን አጠፋን? ምን አድርገናል? እሱ እኛ አይመለከተንም። እሳቸው ግን በጣም ተናዶብናል። ቆይ ለምንድን ነው የፈለጉን? ምን መከራችሁ ደግሞ? እንግዲህ አለልኝ የቀረ ነገር የለም። እሳቸው ከመጡበት እስከሚመለሱ ድረስ ልጁን ወደ የመጣበት እንዲመለስ እንድናሳምነው ይፈልጋል። አረ ወዲያ እሷ የመጣብልበት ብንሆንስ የከተማው ዱርዬ ሊመጣ አይደለም። ንብረታቸው ከሆነ የአባታቸው ነው። ምን ዋጋ አለው? አንደኛው ቢሄድ አንደኛው ይተካል። እኛ እሱ አይመለከተንም። ግን እሱ ወደ መጣበት ብቻ ማድረግ አለብን። ሲመለሱ ይሄ ካላደረግን በጣም ነው የሚናደዱብን ይላል ማለት ነው ጫኔ። መቼስ እኛ ፈርዶብናል። በቃ ተነስና እንሂድ። በባቱ አፋችን እንደዚህ ከመነካከር ጠላ በጠጣ አይሻልም? ከዛ በኋላ ጫኔ እንግዲህ እኮ ልትጋብዘኝ ና ተነስ አልኩህ እያለ በደስታ እንግዲህ ጫንዋ እያለ እንግዲህ ፈገግ እያለ ወደ መሸታ ቤታቸው ይሄዳሉ። ፍቅር ከእናቷ ጋር ልጄ ምን ሆነሽ ነው ብቻሽን እንደዚህ የምትሆኙ? እማዬ ምን እንደሆንሽ አልጠይቅሽኝ ብለሽ ቃል ገብተሽኝ አይደለም? እንዴት ነው ማልጠይቅሽ? ብቻሽን በር ዘግተሽ አልበላም አልጠጣም ብለሽ እንግዲህ እንዴት ነው ማልጠይቅሽ ልጄ? እማዬ እያለች በቃ እኔ አይደለሁም አታስጨንቅኝ፣ ሆስፒታል እንሂድማ። እሺ በቃ እዚህ ላምጣቸው ዶክተሮች እና ታከሚ እባክሽን እማዬ፣ እኔ ብቻ መሆን የምፈልገው ትላለች ፍቅር። እማዬ የምትወጂኝና የምታስቢልኝ ከሆነ በቃ አሁን ወደ መኝታ ክፍሌ
ክፍሌ ምንም ሰው እንዳይመጣ። እሺ እንደዛ ይሻላል። አዎ እኔ ብቻዬን መሆን ነው የምፈልገው። በቃ ከፈለግሽኝ በማንኛውም ሰዓት አለሁልሽ፣ እኔ ልጅሽ ትላለች፣ እኔ እናትሽ ትላለች። ከዛ በኋላ ሁለቱም ተቃቅፎ ያለቅሳሉ። ፍቅርና የፍቅር እናት ማለት ነው። ፍቅር ያስመሰለች ነው። ዴቭን አደይን አገባለሁ ስላለ ራሷን ለማጥፋት እየሞከረች ትገኛለች። ባቡሬ እና እንግዲህ እዚህን ቆይ ትፈልጋለች ወይስ ልሄድ? እሺ ምን ያው አዳይ አሁን ትመለሳለች። ስለዚህ ብቻ ያልሆንም አንተ መሄድ ትችላለህ እስከምትመለስ። ብቻ ስትሆኚ እኮ ታሳዝኛለሽ። ማለት ምን ማለት አለው? ማለቴ ለምንድን ነው ማሳዝንህ? ሱስ ሆነሽብኝ ነዋ። አንተ እንግዲህ የሰው ልጅ በሙሉ ታሳዝናለህ። ስፔሻሊ ለአንቺ። ለምን ለኔ? ከዛ በኋላ በር ሲንኳኳ ማኑ ሲል ፍቅር እንግዲህ ሊዱ ትመጣለች። ሀይ ቤኪ እንዴት ናችሁ እያለች በመሀላቸው መጣ ቁጭ ትልና እንዴት ነህ ቤኪ እያለች ሰላም ትለዋለች። እንግዲህ ለምለም በጣም ተናዳለች። ቤኪ እስካሁን አመሰግናለሁ ሂድ ትለዋለች። አዎ አሁን ብሄድ ይሻላል። እኔ ስመጣ ነው እንዴ የምትሄዱ? ለሊ ብቻ እንዳትሆን ነበረ አሁን አንቺ መጣሽ። እኔ ልሄድ እሺ ልሸኘህ። አዎ አመሰግናለሁ ይላታል። ባቡሬ አያስፈልግም ብሏት እሱ ብድግ ብሎ ይወጣል ማለት ነው። እንግዲህ ለምለም በጣም ሰዓት ጎርሳ ለብሳለች። ለምንድን ነው እኔ እንትን የምላቸው ወንዶች ጋር ፍጥዝ ምቴ እንግዲህ ተሳስቼ ነው የመጣሁት ብላ ሄዱን ብድግ ብላ እንግዲህ ለባቡሬ ትከተለዋለች። ለምለም አሁንም ጨሰች አበደች ማለት ነው። ማለትም ለምለም እንግዲህ ባቡሬ ስለምትወደው እንግዲህ የሊዲያ እንግዲህ ሀረካቷን አልወደደችውም ማለት ነው። በጣም ተበሳጭታለች። በጣም ተናዳለች። እሳት ጎርሳ ለብሳለች ማለት ነው። እንግዲህ በመጨረሻ ለማን ይሆናል እንግዲህ ዴቭና አዳይ። እንግዲህ ዴቭ እንዴት አደረክ? ምን አዲስ ነገር አለ? ምን አዲስ ነገር አደረ? በምን ጉዳይ ነው? በእኔና በአንተ ጉዳይ ነዋ። የታለም ነግሬያታለሁኝ ማለቴ ለማሚ ሁሉም ነገር እንዲያሳምርልኝ ይላታል። ስለዚህ ሽማግሌ መላክ ብቻ ነው ይላል። አይደል የኔ ቆንጆ። ከዛ በኋላ ምን ነው ደስተኛ አትመስልም? እየዋሸህ ነው? ኧረ አይደለም የምሬ እኮ ነው። ነገር ግን እየዋሸህ ነው እንዴ ማለት ነው? ሩታ እንዳልተናገርክም ነገረችኝ፣ ሊዱም ነገረችኝ። አንተ ግን ለምንድን ነው የምትዋሸው? እነሱ ነው አግኝተሻቸው ነበር? አዎ። ለምንድን ነው የምትዋሸኝ? አይደለም እኮ የኔ ፍቅር የታለም በፍቅር ጉዳይ በጣም ተጨናንቃ ነበረ። ለዛ ነው ያልነገርኳት። ሩቷ ሁሉም ነገር አስረድታኛለች። ግን ዴቭ ልክ አልሰራህም። ይቅርታ የኔ ቆንጆ፣ ይሄንን አልረዳህም። በዚህ ልክ የምታፍርብኝ በራስ የምነጥቅ ሴት ከሆን በጣም አዝናለሁ። ግዴታ እኔ ማግባት የለብህም። ምን ያልሽኝ ነው አዳይ? ምርጫው ደግሞ የአንተ ነው እያለች ዴቭ ጥላው ትሮጣለች። እሺ አንዴ እናውራ ቢላትም ምንም ልሰማው አልቻለችም ማለት ነው። ከዛም በኋላ የፍቅር እናት ወደ ሳሎን ስትመጣ ሩታ እንግዲህ ነበረች። ማሚ እንዴት ሆነች ትላታለች። ምንም ለውጥ የለም፣ ማንም አይመጣብኝ አትድሱብኝ ነው የምትለው። በሩን እስካሁን አልከፈተችም። አንድ የማከፍተው አይኗን አይቻለሁ። መልሷ ደግሞ እንዳዘጋ ሩታ ሂጂ እስኪ። እሺ ማሚ አንቺ አትጨነቂ፣ እኔ ፍቅርን አወራታለሁኝ። ያላበት ብቻሽን ያሳደግሻት ጀግና ከነሽ ማሚ። ሩታዬ እስኪ ላስቸግርሽና ሂጂና ፍቅር ምን እንደሆነችና ችግሯን ጠይቂያት እስኪ። ያስጨነቃት ነገር ምን እንደሆነ ጠይቂያት ትላታለች። የምችለው ነገር ሁሉ አደርጋለሁ አንቺ እንዳታስቢ ትላለች። እና ከዛ በኋላ ሩታ ወደ ፍቅር ጋር ታመራለች ማለት ነው። የፍቅር እናትን በጣም አዝናለች ማለትም ያላባት ስላሳደገቻት ማለት ነው። ከዛ በኋላ ሮማን አጠገቧ ትመጣና በሀሳብ ተክዛ ነበረ። እትዬ ብትላትም ልሰማት አልቻለችም። እትዬ ስትል እንግዲህ ምን አናገርሽኝ? ፍቅር እንዴት ናት አሁን? እኔ ግራ ገብቶኛል። ልጅ ከመሬት ተነስቶ እንዴት እንደዚህ ይሆናል? አንዳንድ ጊዜ እንደዚህ ነው እትዬ። ፍቅር ደግሞ ብቻዋ እዚህ ቤት ስለምታሳልፍ ይሄን ነገር ሊፈጠር የሚችለው ነገር ነው። ታዲያ ቢሆንስ በዚህ ልክ መሆን ነበረባት? አታስቢ እትዬ፣ ይስተካከላል። ለብቻ መሆን ለብቻ ማሰብ እንደዚህ ጭንቀት ስለሚፈጥር ነው። እስኪ ኑ ሩታ ልኪያታለሁ። እሷ ካነገረቻት እንግዲህ ካልሆነ በጣም ከባድ ነገር ነው እያለች የሮማን ታዋጋታለች ማለት ነው። ከዛ በኋላ ሮማንም እንግዲህ ተመስጣ ትሰማታለች። ሄለልና እንግዲህ ከበደ ነው እንግዲህ በፍቅር ጠብ እያሉ ቅርታ እያላትም ምን ነው የምታውቀው? አሁን ድረስ ባትወጂኝ ኖሮ ከዚህ ድረስ በኋላ እንዴት ትስሚ ነበረ? እኔ ወደድኩ አልወደድኩ አበበ ትላለች። ለውጥማ አለው አረሳውሽም ነበር እኮ ሲላት፣ እሷም ዞር ትልና ያንቺ ያለኝ ነገር መቼም ተቀይሮ ማያውቅም። እኔ በጣም ነው የምወድሽ ያለ የነገርከኝ ያለው ነገር እውነት ነው። አሁን በጣም ነው የምወድሽ ያለች እንግዲህ እሷም እየሮጠች ትመጣና ትስሞና እንግዲህ ወደ ፍቅራቸው ይቀጥላሉ ማለት ነው። አበበና እንግዲህ ቆይ ለኔ እንዴት እንደዚህ አይነት ስሜት ካለ ለምን ነው ፊቴ ነሳኸኝ? አበበ ፈርቼ ስለነበርክ ነው።
ምን የሚያስፈላ ነገር አለ? እንዳትጎጂ ስለነበረ ነው። ፍቅር እኮ ያኖራል እንጂ እንዴት ይጎዳኛል? አታየኝም እንዴት ደስተኛ እንደሆንኩኝ? ሁሌም ፈገግ በይልኝ። ታውቂ የለም ከአንቺ በፊት እኮ ማንም አላውቅም። የመጀመሪያ ነሽ። አውቃለሁ። ሁሉንም ያየን ነው አብረን ብሰደብም እንግዲህ ብዋረድም ከአንተ ያሰለፍኩት አንዷም ደቂቃ አይቋጨኝም። ትቼሽ መሄድ አልነበረብኝም ሄለን። እንግዲህ ከመጣሁ ጀምሬ ስላንቺ ያሰብኩኝ ነበረ። ብርሃን እንኳን ሳናግራት እንኮ ዝም ስትለኝ ያገባሽ መስሎኝ ነበረ። ይኸው እንዳስቀመጥከኝ ዛሬም አለሁ ስላለሽልኝ አመሰግናለሁ እያለ ግንባሯ ይስማታል ማለት ነው። እንግዲህ አዳይ የወረጠች ጎርሳ እየሄደች ነበረ። ዞር በልልኝ ተናድጄ ያለው ትላለች። ማነው ያናደደሽ ይላታል። የዛሬ የነበረን ቆይታ ብዙን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ።